ጋር ኮንትራታችሁን ጨርሳችሁ ሁለት አይነት ቪዛ እንዳለ ታውቃላችሁ። የመመለሻና ያለ መመለሻ የመመለሻ ቪዛ እና ያለ መመለሻ ቪዛ እንዳለ ታውቃላችሁ። ግን ሁለቱም ይመልሳል። እንደ አዲስ ለመምጣት ትፈልጉ ማለት ነው። እንደ አዲስ በሌላ ስፖንሰር መምጣት ስትፈልጉ ሁለቱም ይመልሳችኋል። ግን አንደኛው ሊመልሳችሁ ይችላል። እንደ ሰዎቹ ደግነትና እንደ ሰዎቹ ጥሩነት ይወሰናል ማለት ነው። ይቅርታ ሰላምታዬን ዘነጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ይህንን ቪዲዮ ላይክ አድርጉልኝ፣ ለብዙ ሰዎች እንዲደርስልኝ እፈልጋለሁ እና በላይክ ጀምሮ ስትጀምሩት ማለት ነው። ይሄ ቪዲዮ በጣም ወሳኝ ነው ለእህቶቼ። ምክንያቱም አብዛኞቹ እህቶች ክፉ ሰዎች በጣም ክፉ ሰዎች ስለሚገጥሟቸው መስራት ይፈልጋሉ፣ ግን አገር መግባት ይፈልጋሉ። አገር መግባት ስለሚፈልጉ እመለስልሻለሁ ብለው የኹሩጁል አውዳ ቪዛ እያሰሩ ነው የሚገቡት ወደ ሀገር ማለት ነው። ኮንትራታቸውን ጨርሰው ልብ በሉ። ወደ ሀገር መግቢያ ሁለት አይነት ቪዛ ነው ያለው። ወደ ሀገር መግቢያ አንዱ እረፍት ቆይታችሁ የምትመለሱበት ቪዛ፣ አንዱ ደግሞ በቃ አንደኛው ነው የምትሄዱበት ቪዛ ነው። የምትሄዱበት ቪዛ ሆኖ ነገር ግን በሌላ ሰው በፈለጋችሁት ስፖንሰር መመለስ የምትችሉበት ቪዛ ነው ማለት ነው። አሁን እዚህ ጋር በደንብ እንድታዳመጡኝና ጆሮ ሰጣችሁ እንድታዳምጡኝ ፈልገው ነገር መዳምን እመጣለሁ ብያት ኢትዮጵያ ብገባ በምን አይነት ነው እመጣለሁ ትላላችሁ። ግን ቪዛችሁ ላይ የሚመታው ምንድን ነው? ሁለት የመመለሻ ቪዛዎች አሉ ብያችኋለሁ። አንደኛው ኹሩጁል አውዳ ይባላል። እረፍት ያኔ የተወሰነ ለምሳሌ አሁን የ6 ወር ከሆነ የ2 ወር ከሆነ የሆነ የእረፍት ጊዜ አለን። ገባችሁ አይደለ? ያንን ጊዜ አሳልፈን የምንመለስበት የመቆያ ቪዛ ነው የሚሰራልን፣ ፓስፖርታችን ላይ የሚመታልን ማለት ነው። አንድ ያዙልኝ። እናንተ እሷን እመለሳለሁ ብላችሁ ኢትዮጵያ ገብታችሁ ያ የእረፍት ጊዜያችሁ አልቆ ኤክስፓየርድ ሲሆንና ከሲስተም ላይ ስትጠፉ በሌላ ሰው መምጣት ትችላላችሁ። ግን እዚህ ጋር ማወቅ ያለባችሁ ነገር በሌላ ሰው መምጣት ትችላላችሁ። ግን ያቺ እመለስልሻለሁ ብላችኋት ኢትዮጵያ የገባችኋት መዳማችሁ ኮንትራታችሁን ጨርሳችሁ እመለስልሻለሁ ብላችኋት የ2 ወርም ሆነ የ3 ወርም የጊዜ ገደብ የሰጠቻችሁ መዳማችሁ እየጠበቀቻችሁ ሳትመጡ ቀርታችሁ ጊዜው አልፎ ኤክስፓየርድ ከሆነ ቪዛችሁ ኤክስፓየርድ ከሆነ በሌላ መምጣት ትችላላችሁ። ግን ያቺ ሴትዮ ሁሩብ የሚባል ነገር አለ። ሁሩብ የሚባል ወይም ጠፍታለች፣ ሰራተኛ ጠፍታለች፣ ከስሜ ላይ አነሳለሁ። ሁሩብ ጠፍታለች፣ እንደዚህ አሰርቼላ ነበረ እመጣለሁ ብላኝ የእረፍት ቪዛ አውጥቼላ ሰጥቻት ነበረ፣ ግን ጠፍታለች አልተመለሰችልኝም ብላ ታመለከተችባችሁ። በሌላ ሰው ስም መምጣት አትችሉም። ገባችሁ? በሌላ ሰው ስም መምጣት አትችሉም። የት? ሳውዲ ብቻ። ለምሳሌ ሳውዲ ከሆናችሁ ሳውዲ ብቻ መምጣት አትችሉም። ገባችሁ? ሌላ ሀገር ግን ፈለጋችሁበት ሀገር መሄድ ትችላላችሁ። ምክንያቱም እናንተን የመከልከል ሌላ ሀገር እንዳትሄዱ እናንተን የመከልከል መብት የላትም። እዚህ ግን መብት ያላት ለምን ስለሆነ ነው? እናንተ የገባችሁት በኹሩጁል አውዳ ሄጄ እመለሳለሁ፣ እረፍት ሄጄ እመለሳለሁ በሚል የእረፍት ቪዛ ስለሆነ የገባችሁት፣ ይሄ የእሷን መብት መጣስ ስለሆነ ህጉ ይፈቅድላታል። ኮንትራታችሁን ጨርሳችሁ ተመልሼ እመጣለሁ ብላችሁ ምን ኢቃማ አዲስ አላችሁ፣ ገባችሁ? የመቆያ ቪዛ አሰረታላችሁ ስለሆነ ወደ ኢትዮጵያ የምትገቡት ያ ህጉ የእሷን መብት እንደመጣስ ስለሆነ ያ ህጉ ምን ያደርግላታል? ይፈቅድላታል።
ሌላኛው ሁለተኛው ቪዛ ደግሞ ምንድነው? ሁሩጁል ኒሃይ ይባላል። ኮንትራታችሁን ጨረሳችሁ፣ ስንት ዓመታችሁን? 2 ዓመታችሁን ጨረሳችሁ። በቃ 2 ዓመቴን ጨርሻለሁ አልመለስም ብላችሁ ስትሄዱ ምንድነው የሚጻፍላችሁ? የምን ቪዛ ነው? የመግቢያ ቪዛ የሚጻፍላችሁ የምንድነው? ሁሩጁል አውዳ። በቃ ወጥታችኋል፣ ሄዳችኋል። ገባችሁ? ሄዳችኋል። ከዛም በኋላ ግን ሁሩጁል አውዳው ሄዳችሁ ኢትዮጵያ ገብታችሁ በፈለጋችሁበት ሰዓት ላይ በአዲስ ከፊል ወይም ደግሞ በአዲስ ስፖንሰር እንደ አዲስ ተመርጣችሁ መምጣት ትችላላችሁ። ለምን? ከነዚህኞቹ ጋር ያለውን ኮንትራታችሁን ጨርሳችሁ በሁሩጁል ኒሃይ ስለሆነ የገባችሁት ማለት ነው። ያኛው ግን ሁሩጁል አውዳ የሚባለው ግን ለእረፍት የሚሰጣችሁ ቪዛ ግን እመለሳለሁ ብላችሁ የምትገቡበት ቪዛ ግን እዚህ ጋር ማወቅ ያለባችሁ ነገር እመለሳለሁ ብላችሁ የምትገቡበት ቪዛ ግን ሴትየዋ ሆሮብ ካረገችባችሁ እስከ 3 ዓመት ድረስ ትታገዳላችሁ። እዚህ ሀገር እንዳትገቡ እስከ 3 ዓመት ትታገዳላችሁ። በእርግጥ ህጎች በየጊዜው ሊቀያየሩ ይችላሉ፣ ግን እስከ 3 ዓመት ድረስ ልትታገዱ ትችላላችሁ። እንደ ሰዎቹ ደግነት ነው የሚወስነው፣ እንደ ሰዎቹ ደግነት። ሴትየዋ በቃ ምንም አይነት ማመልከቻ ካላስገባችሁባችሁ በሌላ ስፖንሰር መስራት ትችላላችሁ መጥታችሁ። ግን ሴትየዋ ተናዳ ለምን እኔ ጋር አልመጣችም፣ ለምን ዋሸችኝ፣ ለምን እንደዛ አደረገች ብላ እንትን ታለችባችሁ፣ ታመለከተችባችሁ እስከ 3 ዓመት ድረስ እዚህ ሳኡዲ መግባት አትችሉም። ግን ሌላ ሀገር ፈለጋችሁበት ሀገር ሄዳችሁ መስራት ትችላላችሁ። አሁን የብዙ እህቶች ጥያቄ ምንድን ነው? እመጣለሁ ብያት ነው የሚሄደው። ግን እኮ እውነትን እንደመናገር የሚያስተነፍስ ነገር የለም። ግን ደግሞ እዚህ ጋር የሰዎቹ ጥሩ አለመሆን ነው እውነትን እንዳንናገር የሚያግደን፣ የሰዎቹ ክፋት ነው። ጥሩ የሆኑ ሰዎችን እኮ እናስረዳቸዋለን። የምንመጣ ከሆነ ቁርጥ አድርገን እንመጣለን እንላቸዋለን። በቃ እንደምንመጣ እርግጠኛ ሆነን፣ እንደማንመጣ እርግጠኛ ከሆነን ደግሞ ይቅርታ እንመጣም እኮ እንላቸዋለን። ጥሩ የሆኑልን ሰዎችን እኮ እንናገራለን እውነታውን። ግን ኢትዮጵያ ልንገባ ስንል ጥሩ የሚያጫውታቸው ሰዎች አንዴ እነሱ እኛን እጃችን እስከሚያደርጉ ድረስ ነው። እኛን እንደ ባሪያ ምን ልባላችሁ፣ እንደ ዕቃ እንደዚህ ለማሽከርከር እንዲመቻቸው ማለት ነው። ኮንትራታችሁን ከጨረሳችሁ እናንተን ማስገደድ ስለማይችሉ፣ ስለዚህ እናንተን መለማመጥ ይኖርባቸዋል እስከምትመለሱላቸው ድረስ። ከዛም በኋላ ወደ ነበሩበት ጸባያቸው ይመለሳሉ። እና ይሄ ነገር እየቸገራችሁ ነው። ብዙ እህቶች መዋሸት አትፈልጉም። ታላህ ጋር ማን ነው በውሸት መጣላት የሚፈልገው? ማንም አይፈልግም። ማንኛውም ስደተኛ እህቴ ተፈጣሪው ጋር መጣላት አትፈልግም። ለህይወቷ ወሳኝ ስለሆነ ነው ውሸቱ የምትዋሸው። እና እናንተ እመጣለሁ ብላችኋት ብትሄዱ ሌላ ሀገር የትም ሀገር ሄዳችሁ መስራት ትችላላችሁ። ይህንን ቪዲዮ ላይክ አድርጉ። እናንተ ላይክ ስታደርጉ ይሄ ቪዲዮ ደግሞ ለብዙ እህቶች ይደርሳል ማለት ነው። እንደዚሁም ደግሞ ሌላ ጥያቄ ካላችሁ ጥያቄያችሁን የመመለስ የውዴታ ግዴታ ስላለብኝ እመልስላችኋለሁ ማለት ነው። የተወሰኑ ጥያቄዎች አሉ፣ እነሱንም ጥያቄዎች ደግሞ እመልስላችኋለሁ። እንግዲህ ይሄ ቪዲዮ በደንብ እንደተረዳችሁኝ እንደገባችሁ ተስፋ አደርጋለሁ። ከቻላችሁ በቃ እውነታውን የተናገራችሁ ሰዎች በሁሩጁል አውዳ በሁሩጁል ኒሃይ ተሳፈሩ። ሁሩጁል ኒሃይ የሚባለውን የመሄጃ ቪዛ ያሰሩላት ስትሄዱ ማለት ነው። ለምን በሌላ ስፖንሰር መመለስ በሌላ ስፖንሰር ወይም ደግሞ በሌላ ከፊል እንድትመለሱ። ለምሳሌ ሳውዲ ከሆናችሁ እዚሁ ሳውዲ ከሆነ መልሳችሁ መምጣት የምትፈልጉት በምንድን ነው የምትሄዱ? ስትሄዱ ኮንትራታችሁን ከጨረሳችሁ ሁሩጁል ኒሃይ አልመለስም ብላችሁ ሁሩጁል ኒሃይ ገብታችሁ ከዛ መልሳችሁ ቶሎ ብላችሁ ወደ ሳውዲ መምጣት ትችላላችሁ ማለት ነው። እንደዛ አድርጋችሁ ግን ይሄ የሁሩጁል አውዳው መልሳለሁ ብላችሁ የመመለሻ የእረፍት ጊዜ ተሰጥቷችሁ በዛ በመመለሻ የእረፍት ጊዜ የምትሄዱበት እንትን ግን የምትሄዱበትና የምቆዩበት ቪዛ ግን ኤክስፓየርድ ሳያረግ መመለስ አትችሉም። በሌላ ስፖንሰር ግን ኤክስፓየርድ አድርጉ ከተመለሳችሁ ሴትዮዋ እንደነገርኳችሁ አስተማማኝ አይደለም። ሴትዮዋ ልታመለከትባችሁ ሁሩብ ልታጽፍባችሁ ስለምትችል ለ3 ዓመት ትታገዳላችሁ። ለምን? የእሷን መብት
እንደመጣ ስለሆነ ማለት ነው። አሁን እንደገባችሁ ተስፋ አረጋለሁ። ያልገባችሁት ያልተረዳችሁት ነገር ካለ ደግሞ ጻፉልኝ፣ እመልሳለሁ። ኮሜንት ስር ሀሳብ አስተያየታችሁን ጻፉልኝ፣ እመልስላችኋለሁ ማለት ነው። እናንተ ላይክ እና ሼር ሰብስክራይብ አድርጉ። የብዙዎች እህቶች ጥያቄ ነው ይሄ ጥያቄ። ይሄ የውዴታ ግዴታ ነው። እባካችሁ ላይክ ስታረጉ ብዙ እህቶች ጋር ይደርሳል፣ አይከፈልበትም። ላይክ አድርጉና ብዙ እህቶች ጋር አድርሱላቸው። የብዙ እህቶች ጥያቄ ነው። በቃ ይሄ ጥያቄ የብዙ እህቶች ጥያቄ ነው። የብዙ እህቶች አንዲት እህት ስትጠይቅ የእናንተ መልስ ይሆናል። ለእናንተ መልስ ታገኛላችሁ። የችግራችሁ የጨነቃችሁን ነገር ለእናንተ መልስ ይሆናል ማለት ነው። ስለዚህ የብዙዎቻችሁ ጥያቄ እንደሆነ አልጠራጠርም። ለምን ሌላ ሀገር መሄድ አልችልም እንዴ? ታግደኛለች እንዴ? የሚያስፈራሩም ምኖች አሉ፣ መዳሞች አሉ። የትም ሀገር አትሄጂም፣ እኔ የሆነ ነገር ካደረግኩብሽ የትም ሀገር መሳፈር አትችም ብለው የሚያሸማቅቋቸው የሚያስፈራሯቸው እህቶች አሉ። ግን እነሱ የትኛው መብታቸው ነው? እናንተ ኮንትራታችሁን ጨረሳችሁ የትም ቦታ እንዳትሄዱ ኢቭን እዚህ ሳውዲ እንዳትገቡ የሚያደርጉት የትኛው መብታቸው ነው? የእነሱን መብት እስካልተጋፋችሁ ድረስ እናንተ መብት ላይ መምጣት አይችሉም። አበደን አበደን ማለት ነው። እና ለብዙ እህቶቻችሁ ሸር አድርጉላቸው። ይሄንን በደንብ ማወቅ አለባችሁ። ያልተረዳችሁት ነገር ካለ ኮሜንት ስር ጻፉልኝ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አገራችንን ሰላም ያደርግልን፣ እኛንም ሰላም ያደርገን። የተጨነቁ የተበደሉ እህቶችን ሁሉ አላህ ይፈርጃቸው። ሀቂቃ በአሁኑ ሰዓት ላይ በጣም በደል እየበዛ ነው። በጣም በእህቶች ላይ በወንድሞች ላይ ብዙ ግፍና መከራ እየተመለከትን ነው። በሀገራችን ላይ በብዙ የምንመለከተው ነገር አለ። አላህ ያረጋጋልን። አላህ ሰላሙን ያምጣልን። ሰላማችን ብዝዝት ይበልልን። እወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝ እህቶቼ በጣም አመሰግናለሁ። ክበሩልኝ፣ ኑሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።